ለመሆኑ በርካታ ጠይም የቆዳ ቀለም ያላቸው ግዕዝ ተናጋሪ ኢትዮጵያውያን ታላቋን የኢራን ግዛት ተቆጣጥረው በኢራን ምድር ስለመኖራቸው ስንቶቻችሁ ታውቃላችሁ? ኢትዮጵያውያኑ ያረገጡበት የምድር ክፍል ያለ አይመስልም። በርካታ የዓለም ሀያላን ሀገራት አይናቸውን ከጣሉባት እንዲሁም የበርካታ ደም አፋሳሽ ጦርነቶች ምክንያት ከሆነችው ስፍራ ከሆርሙዝ ሰርጥ በርካታ ግዕዝ ተናጋሪያን ኢትዮጵያውያን ብቅ ማለት ጀምረዋል። ባህላችንን ባህላቸው፣ ቋንቋችንን ቋንቋቸው ያደረጉ በቆዳ ቀለማቸው ጭምር እኛን ኢትዮጵያውያንን የመሰሉ አፍሮ ኢራናውያን የሚል ስያሜ የተሰጣቸው ማህበረሰቦች ታላቋን የነዳጅ ምንጭ ሆርሙዝ ሰርጥን ተቆጣጥረዋታል። ለመሆኑ እነዚህ ማህበረሰቦች እውን ኢትዮጵያውያን ናቸው ወይንስ የታሪክ ግጥምጥሞች? ከዚህ ስፍራስ እንዴት ሊገኙ ቻሉ? ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን እንደምን ሰነበታችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን በታላቋ የኢራን ግዛት በሆነችው ሆርሙዝ ሰርጥ ስለሰፈሩት አፍሮ ኢራናውያን ግዕዝ ተናጋሪ ኢትዮጵያውያን ታሪክ ልናስቃኛችሁ ወደድን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ጥንታዊቷ የፋርስ ምድር የአሁኗ ኢራን የኢትዮጵያውያኑ መዳረሻ ሆናለች። ምናልባትም እነዚህን ከሌሎች አፍሪካውያን የተለየ ቀይም ጥቁርም ያልሆነ ልክ እንደኛ ጠይም ቆዳ ያላቸው ሰዎችን ስንመለከት የት ነው ማለታችን አይቀርም። በመካከለኛው ምስራቅ በጥንታዊቷ ኢራን ደቡባዊ ክፍል በሆርሙዝ ግዛት ይኖራሉ። ተዋጊዎች፣ ደፋሮች፣ ጦረኞች፣ ጀግኖችና ስልት አዋቂዎች እንዲሁም በስነ ጽሑፍና ሙዚቃ በኪነ ጥበብ የሀገሪቱ ምሁራንና መምህራን ጭምር ስለመሆናቸው ከአሴሪያን ዘመን ጀምሮ የተከተበው ድርሳናቸው ያሳየናል። ከ4000 ዓመተ ዓለም ጀምሮ የተጻፈ ታሪክ ያላቸው ከሀገሪቱ ቀደምት ነዋሪዎች መካከል ቀዳሚዎቹ ሲሆኑ አፍሮ ኢራናውያን ወይም አቢሲኒያውያን እያሏቸውም ይጠሯቸዋል። ባህላቸው ከባህላችን፣ ስልጣኔያቸው ከስልጣኔያችን፣ ታሪካቸው ከታሪካችን የተስማማ ድርሳናቸው በሙሉ በሚባል ደረጃ የተጻፈበት ቋንቋቸው እንኳ ሳይቀር ግዕዝ የሆነላቸው እኛም ብቻ የሚመስል እንግዳ ተቀባይነት መግደርደራችንን ጭምር የወረሱ በእነሱ ቋንቋ ሀሮፍ የተሰኘውን የማፈር ልምዳቸውን ጨምሮ ከግዕዝ ቋንቋ ጋር ያላቸው ቁርኝነት ቁርጥ የሀበሻን የመሰለላቸው የሚገርም ኢትዮጵያውያኑን የሚመስል የአኗኗር ዘይቤ እንዲሁም የአነጋገር ስርትና የቤት አሰራር ጭምር ሳይቀር ያላቸው የቀደምት ኢትዮጵያውያን ባህል ማሳያዎች ናቸው። አፍሮ ኢራናውያን በኢራን ውስጥ ጉልህ የሆነ ነገር ግን ብዙ ጊዜ ችላ የተባሉ ማህበረሰቦች ናቸው። ከሳራ በታች ካለው ከአፍሪካ የመጡ ሲሆኑ ታሪካቸውም ከንግድና ከባርነት ታሪክ ጋርም የተገናኘ ነው። አፍሮ ኢራናውያን በፋርስኛ አፍሮ ኢራናውያን ፋርስ ምድር ወይንም ደግሞ በአሁኒቷ ኢራን ከፍተኛ የጥቁር አፍሪካ ዝርያ ያላቸው ኢራናውያን ናቸው። በኢራን ውስጥ ብዙዎቹ የሚገኙት በደቡባዊው አውራጃ ማለትም በሆርሙዝጋን፣ ሲስታንና ባሎችስታን፣ ቡሼህር፣ ኩዚስታን እና በፋርስ አካባቢ የሚገኙ ሲሆን አንዳንዶቹ እንደ ፋርሳውያን ኢራናዊ አረቦች ወይንም ደግሞ ባሎች ሆነው ሲታወቁ፣ ሌሎቹ ደግሞ የተለየ ማንነታቸውንም ይዘው በአሁኑ ሰዓት ይገኛሉ። በደቡብ ኢራን ህዝብ ውስጥም ከ10% እስከ 15% የሚደርሱና የሚጠጉት ለዚህ አፍሮ ኢራናውያን አንዳንዶችም በተለምዶ ሲያ ወይንም ደግሞ ጥቁር በማለትም ይጠሯቸዋል። የአፍሮ ኢራናውያን ታሪክ በዋናነት ከህንድ ውቅያኖስ የባህር ንግድ ጋር የተያያዘ ታሪክም አላቸው። ይህ ንግድ ከ9ኛው ክፍለ ዘመን ጀምሮ በአረብ ነጋዴዎች ቁጥጥር ስር በሰፊው ይካሄድ እንደነበርም ታሪክ ያስረዳናል። በዚህም ሂደት ከምስራቅ አፍሪካ ዛምቢያ፣ ታንዛኒያ፣
ኢትዮጵያና ሶማሊያ አካባቢ የተገኙ ባንቱ እንዲሁም ደግሞ ግዕዝ ተናጋሪ ህዝቦችም ጭምር ናቸው። እነዚህ ህዝቦችም ዘንጅ በመባል የሚታወቁ ሲሆን በገመድ ተጠምደው በባሪያ ንግድ ወደ ፋርስ ባህረ ሰላጤ አካባቢም የመጡ ስለመሆናቸውም የታሪክ ድርሳናቸው ያስረዳል። በ14ኛው ክፍለ ዘመን መጀመሪያ ላይ በ14ኛው መቶ ክፍለ ዘመን መጀመሪያ ላይ ፖርቹጋላውያን በሆርሙዝ የባህር ወሽመጥ ቁልፍ ወደቦችን ወይንም ባንዳራባስ ኤሽምር ደሴትን ሲቆጣጠሩ እነርሱም በባሪያ ንግድ ላይ ተጽዕኖ አሳድረውባቸዋል። በተለይም ደግሞ በቃጃር ስርወ መንግስት ዘመን 19ኛው ክፍለ ዘመን ላይ ብዙ ሀብታም ቤተሰቦች የአፍሪካ ሴቶችና ህጻናትን ከባሪያ ንግድ ጎን ለጎን ለቤት ውስጥ ስራቸውም ያግዟቸውና ያስገባቸው ነበር። በዚህም ጫና ምክንያት ታዲያ በ1848 ዓመተ ምህረት ሙሐመድ ሻህ ቃጃር የተሰኘውም ግለሰብ የባሪያ ንግድ የሚከለክል ዘውዳዊ አዋጅ ቢያወጡም ባርነት ሙሉ በሙሉ ባለመወገዱ ምክንያት እነዚህ ኢትዮጵያውያን ወደዚህ ስፍራ በባርነት ስለመሄዳቸውም ታሪክ ይገልጽልናል። አፍሮ ኢራናውያኑ በደቡባዊቷ ኢራን ባህል ላይ ከፍተኛ ተጽዕኖም አሳድረዋል። በተለይም ደግሞ እነዚህ አፍሮ ኢራናውያን አፍሪካዊ ወይንም ደግሞ ኢትዮጵያዊ የባህል ተጽዕኖ ስላለባቸው በደቡባዊቷ ኢራን ይህንኑ የአፍሪካዊ ባህልን ለማስረጽ ችለዋል። በሙዚቃውና በኪነ ጥበቡ ዘርፍ ታላቅ የሆነ ተጽዕኖ ያሳደሩት እነዚህ ጎሳዎች በደቡባዊቷ ኢራን ታዋቂ የሙዚቃ ዘውግ ከአፍሪካ ጎሳ ድምጾች ጋር የተቀላቀለ ከፍተኛ ዜማ ያለው ሙዚቃ ለመፍጠር ችለዋል። ይህ ብቻ አይደለም፣ ከአፍሪካ የመጣ የአምልኮ ስርዓትም ያላቸው ሲሆን በሙዚቃና በዳንስ አማካኝነት መናፍስትን ማስወጣትንም ያካትታል። ይህ ስርዓት አሁንም በአካባቢው እየተተገበረ ይገኛል። እነዚህ ኢራናውያን ወይም ግዕዝ ተናጋሪዎቹ አፍሮ ኢራናውያን ይህንን ብቻ አይደለም፣ ከአፍሪካውያን ከኢትዮጵያውያን የተዋረሱት ባህል የአለባበስ ስነ ስርዓታችንንም ሳይቀር ኢራናውያኑ ሙሉ በሙሉ ተዋርሰውታል። በጥልፍና በቀለም ያጌጡ አልባሳትንም የሚጠቀሙት እነዚህ አፍሮ ኢራናውያን በአበባ ቅጠል ያጌጡት ልብሶቻቸውም የአዘቦት ቀን አልባሳቶቻቸው ናቸው። ኢራናውያኑ ዛሬም ቢሆን ብዙ ኢራናውያን የኚህን የአፍሮ ኢራናውያንን ህልውና አያውቁም። ይህ የሆነበትን ምክንያት በ19ኛው ክፍለ ዘመን ባርነት ከተወገደ በኋላ የዚህ ታሪክ ሆን ተብሎ ከብሔራዊ ትረካ እንዲጠፋ በመደረጉ ምክንያት ነው። በተለይም በፈርደውሲ ዘመን በተስፋፋው የአርያን አፈ ታሪክም ምክንያት የኢራን ማንነት ከጥቁርነት ጋር እንዳይገናኝ ሆኖም ተገንብቷል። ነገር ግን በቅርብ ዓመታት ውስጥ በተለይም ከ2020 ዓመተ ምህረት በኋላም የብላክ ኢራኒያንስ ኮሌክቲቭ ወይም ኮሌክቲቭ ፎር ብላክ ኢራንስ በመሳሰሉ ቡድኖች አማካኝነት ጥቁር ኢራናውያን ማንነታቸውን ለመምሰልና ታሪካቸውን ለማጋለጥ እንቅስቃሴም እያደረጉ ይገኛሉ። ታሪክ ምሁራንም ቢሆኑ ስለ እነዚህ ማህበረሰቦች ያለውን እውነታና ታሪክ ለማውጣትም ሌት ተቀን እየለፉ ይገኛሉ። በአጭሩ አፍሮ ኢራናውያን ማለት በኢራን ምድር የሚገኙ አንድ የኢትዮጵያ ጎሳዎች ናቸው ብንል ማጋነን አይሆንብንም። ከኢትዮጵያውያን ጋር የሚያመሳስላቸው በርካታ ነገሮች መኖራቸውም ለአንድ የኢትዮጵያ ጎሳ እንድንቆጥራቸውም ያስደፍረናል። በአሁኑ ሰዓትም አሜሪካን ጨምሮ በርካታ የዓለም ሀገራት አይናቸውን የጣሉባትን ስፍራ ኢራናውያኑ ደግሞ ዳይናቸው ብለን የሚጠብቋትን ታላቋን የነዳጅ ምንጭ የነዳጅ ምድር የሆነችውን ደቡባዊቷን የኢራን ግዛት ሆርሙዝ ሰርጥን ተቆጣጥረዋት ሰፍረውባት ይገኛሉ። በጦርነቱ ምክንያትም በርካታ የኢራን ጠላቶች ወደ እነዚህ ጎሳዎችም ሳያነጣጥሩ አልቀረም። ፈጣሪ አፍሮ ኢራናውያኑን ይጠብቅልን። ውድ የጊዜ ቲዩብ ቤተሰቦቻችን ዛሬ ያዝንላችሁ ዝግጅታችን ይህንን ይመስላል። በዝግጅቱ ላይ
ሀሳብ አስተያየት ካላችሁ በመልእክት መስጫ ሳጥናችን ላይ አስፍሩልን እንላለን። ሰናይ ጊዜ ለእናንተ ተመኘን።